አርዕስተ ዜና። በሳውዲ አረቢያ 65 ኢትዮጵያውያን ስደተኞች ላይ የሞት ፍርድ ሊፈጸም መሆኑን ሂውማን ራይትስ ዎች ይፋ አደረጉ። የሳውዲ ወዳጅ ሀገራት በጉዳዩ ጣልቃ እንዲገቡም ድርጅቱ ጠይቋል። ዝርዝር አለን። የፌዴራል ፖሊስ ኮንትሮባንድ ለመከላከል ባደረጋቸው ኦፕሬሽኖች በዚህ ንግድ እንቅስቃሴ ውስጥ የመንግስት ኃላፊዎች ተሳትፎ ኔትወርክ የሌለበት መሆኑን ማረጋገጡን ኮሚሽነር ጄኔራል ደመላሽ ገብረ ሚካኤል ተናገሩ። የጸጥታ ተቋማት የኮንትሮባንድ ዕቃዎችን የመያዝ አቅሙ እንዳደገ የገለጹት ኮሚሽነር ጄኔራሉ ባለፉት 9 ወር ብቻ 20.5 ቢሊዮን ብር ግምት ያላቸው የውጭና ገቢ ንግድ ሸቀጦችን በቁጥጥር ስር መዋሉን አስታውቀዋል። ሰሙታላችሁ። ኡጋንዳ በህገወጥ ስደተኞች ላይ የጀመረችው መጠነ ሰፊ ዘመቻ ባለፉት ጥቂት ቀናት ውስጥ 231 የውጭ ዜጎችን በቁጥጥር አሜሪካ ከኢራን ጋር የገጠማትን የድርድር ማነቆ ለመስበር በማሰብ በቴህራን ላይ አጭር ነገር ግን እጅግ ጠንካራ የሆነ ወታደራዊ ጥቃት ማዕበል ለመክፈት የሚያስችል ስትራቴጂካዊ እቅድ ማዘጋጀቷን አክሲዮስ የዜና አውታር ታማኝ ምንጮችን ጠቅሶም ዘግበዋል። ከባህር ማዶ እንመለከተዋለን። ውድ የሀገሬ ቲቪ ተመልካቾቻችን ለሰዓቱ የያዝንላችሁ ዜናዎች ተጀምረዋል። ከዜናዎቹ ጋር ሚኪያስ ኃይሌ ነኝ። በሳውዲ አረቢያ 65 ኢትዮጵያውያን ስደተኞች ላይ የሞት ፍርድ ሊፈጸም መሆኑን ሂውማን ራይትስ ዎች ይፋ አደረጉ። በሳውዲ አረቢያ ከአደንዛዥ ዕፅ ጋር በተያያዘ ወንጀሎች ተከሰው በእስር ላይ የሚገኙ ቢያንስ 65 ኢትዮጵያውያን ስደተኞች በማንኛውም ጊዜ የሞት ፍርድ ሊፈጸምባቸው እንደሚችል ዓለም አቀፉ የሰብአዊ መብት ተሟጋቾች ድርጅት ሂውማን ራይትስ ዎች ይፋ አድርገዋል። የድርጅቱ ሪፖርት እንደሚያመላክተው የሳውዲ ባለስልጣናት ከአንድ ሳምንት በፊት 3 ሌሎች ኢትዮጵያውያን ላይ የሞት ፍርድ መፈጸማቸውን ተከትሎ ስጋቱ ይበልጥ አሻቅቧል። ሂውማን ራይትስ ዎች ስደተኞች መብት ተመራማሪ የሆኑት ናዲያ ሃርድማን የሳውዲ አጋር ሀገራት በጉዳዩ ዙሪያ ጣልቃ እንዲገቡም ጠይቀዋል። እንደ ሪፖርቱ ከሆነ በአሲር ካሚስ ሙሻይት ማቆያ ማዕከል ውስጥ የሚገኙ እስረኞች የትግራዩን ጦርነት ሸሽተው በየመን በኩል ወደ ሳውዲ የገቡ መሆናቸውም ተገልጿል። አብዛኞቹ እስረኞች ለጉዞ ወጪ መሸፈኛና በአዘዋዋሪዎች አስገዳጅነት በኢትዮጵያና በየመን ውስጥ ህጋዊ የሆኑት ጫት ይዘው መግባታቸውን የገለጹ ሲሆን በሳውዲ ህግ ድርጊቱ ህገወጥ መሆኑን አያውቁም ነበርም ተብሏል። የሳውዲ መብት ተሟጋች ድርጅቶች ባደረገው ማጣራትም እስረኞቹ የህግ ጠበቃም ሆነ አስተርጓሚ ሳይቀርብላቸው የቀረበባቸውን ክስ እንኳን በውል ሳያውቁና በችሎት ድብደባ የተፈጸመባቸው ባልተረዱት ሰነድ ላይ እንዲፈርሙ መገደዳቸውንም ማረጋገጡን አስታውቋል። አስተርጓሚ የቀረበላቸው መጨረሻው የችሎት ቀን የሞት ፍርዳቸውን ለመስማት ብቻ መሆኑም ተገልጿል። ሳውዲ አረቢያ ባለፉት ጥቂት ዓመታት የሞት ፍርድ አፈጻጸሟን በከፍተኛ ሁኔታ ያሳደገች ሲሆን በአውሮፓውያን አቆጣጠር በ2024 345 እንዲሁም በ2025 ደግሞ 356 ሰዎች የገደለች ሲሆን ከነዚህ ውስጥም 68 በመቶ ያህሉ ከአደንዛዥ ዕፅ ጋር በተያያዘ ወንጀሎች የተቀጡ የውጭ ዜጎች መሆናቸውም ተነግረዋል። ሂውማን ራይትስ ዎች የኢትዮጵያ የውጭ ጉዳይ ሚኒስትርና በሳውዲ የሚገኙ ኤምባሲ በአፋጣኝ ጣልቃ መግባት ዜጎቻቸውን እንዲታደጉ ጥሪ ያቀረበ ሲሆን የሳውዲ መንግስትን ፍርዱን ሰርዞ ዓለም አቀፍ ሰብአዊ መብት ህጎችን እንዲያከብር ማሳሰበዋል። ይህ ዜና እስከተጠናከረበት ጊዜ ድረስ ከኢትዮጵያ መንግስት በኩል በጉዳዩ ዙሪያ የተባለ ነገርም የለም። በኮንትሮባንድ ንግድ ላይ የመንግስት ባለስልጣናት እንደማይሳተፉ አረጋግጫለሁ ሲል ፖሊስ አስታወቀም። የፌዴራል ፖሊስ ኮንትሮባንድን ለመከላከል ባደረጋቸው ኦፕሬሽኖች በዚህ ንግድ እንቅስቃሴ ውስጥ የመንግስት ኃላፊዎች ተሳትፎና ኔትወርክ የሌለበት መሆኑን ማረጋገጡን ኮሚሽነር ጄኔራል ደመላሽ ገብረ ሚካኤል ተናገሩ። የጸጥታ ተቋማት የኮንትሮባንድ ዕቃዎችን የመያዝ አቅሙ እንዳደገ የገለጹት ኮሚሽነር ጄኔራሉ ባለፉት 9 ወር ብቻ 20.5 ቢሊዮን ብር ግምት ያላቸው የውጭና የገቢ ንግድ ሸቀጦችን በቁጥጥር ስር መዋሉን አስታውቀዋል። የፌዴራል ፖሊስ 9 ወራት የሥራ አፈጻጸም ሪፖርት ለሕዝብ ተወካዮች ምክር ቤት የሕግና ፍትህ ጉዳዮች ቋሚ ኮሚቴ ትናንት ረቡዕ ሚያዝያ 21 ቀን 2018 ዓ.ም ቀርበዋል። ኮሚሽነር ጄኔራል ደመላሽ በዚህ ሪፖርታቸው ሕገወጥ የኮንትሮባንድ ንግድ ለመከላከል ሰፊውን ስራ የሚሰራው የፌዴራል ፖሊስ መሆኑን አመላክተዋል። ይህ ስራ ከጉምሩክ ኮሚሽንና ከክልል ጸጥታ ኃይሎች ጋር በመቀናጀት የሚከናወን መሆኑን ዋና አዛዡ ጠቁመው በዚህ ቅንጅት ስራም በ2017 በጀት ዓመት 15.6 ቢሊዮን ብር ግምት ያላቸው የገቢና ወጪ የኮንትሮባንድ ዕቃዎች በቁጥጥር ስር መዋል መቻሉን አስረድተዋል። ሪፖርት የቀረበለት የፓርላማና የህግ ፍትህ ጉዳዮች ቋሚ ኮሚቴ የኮንትሮባንድና የወንጀል ድርጊትን ለመከላከል የጸጥታ ተቋማት ያከናወነውን ስራ የሚበረታታ እንደሆነ ገልጾ ይሁንና በርካቶች በኮንትሮባንድ ንግድ ላይ ባለስልጣናት ይሳተፋሉ ሲሉም ይደመጣል። ነፃ የካንሰር ህክምና እድል ይፋ ተደረገ። በሀገር ውስጥ የካንሰር ህክምና ተደራሽ ለማድረግ እየሰራ የሚገኘው ክብር ደስታ የካንሰር ህክምና ማዕከል የአገልግሎት ክፍያ መክፈል ለማይችሉ ዜጎች አገልግሎቱን በነፃ መስጠት የሚያስችል አሰራር ዘርግቶ ስራ መጀመሩን አስታውቀዋል። የህክምና ክፍያ መክፈል የማይችል ማንኛውም ዜጋ ከሚኖርበት ቀበሌ ዝቅተኛ የገቢ ደረጃ እንዳለው ማስመስከር የቀረበው ነፃ ህክምና እድል ተጠቃሚ መሆን እንደሚችል የረዳት ሜዲካል ፕላዛ ስራ አስፈጻሚ ዶክተር ብሩክ ፍቃዱ ተናግረዋል። ተቋሙ በዋናነት በጡት ካንሰር ህክምና ላይ ትኩረት አድርጎ ስራ መጀመር
መጀመሩን የገለጹት ዶክተር ብሩክ በሀገራችን ከዚህ ቀደም በቀላሉ የማይገኙ እንደ 3D ማሞግራፊ፣ ስቴሪዮታክቲክ ባዮፕሲ እና የጡት MRI ያሉ ዘመናዊ ቴክኖሎጂዎችን አሟልቶ ወደ ተግባር መግባቱን ገልጸዋል። እነዚህ መሳሪያዎች ታካሚዎች ወደ ውጭ ሀገር ሳይሄዱ በሀገራቸው ውስጥ ዓለም አቀፍ ደረጃውን የጠበቀ ምርመራ እንዲያገኙ ያስችላቸዋልም ብለዋል። ከሆስፒታሉ የማከም አቅም በላይ የሆነ ታካሚ ካጋጠመም አስፈላጊውን የሕክምና መረጃ ተደራጅቶ ወደ ውጭ ሀገር ሄዶ እንዲታከም ድጋፍ እንደሚደረግም ጠቁመዋል። የቀድሞ ኢትዮጵያ ፕሬዝዳንት ሳህለወርቅ ዘውዴ የሕክምና ማዕከሉን መርቀውም ከፍተዋል። ኡጋንዳ በህገወጥ ስደተኞች ዝውውር ላይ ጠንካራ እርምጃ መውሰድ ጀመረች። ኡጋንዳ በህገወጥ ስደተኞች ላይ የጀመረችው መጠነ ሰፊ ዘመቻ ባለፈው ጥቂት ቀናት ብቻ 231 የውጭ ዜጎችን በቁጥጥር ስር አውላለች። እርምጃው በዋና ከተማዋ ካምፓላና በሰሜናዊው የሀገሪቱ ክፍል መራውን ግለሰቦች ለማደን ምርመራውን አጠናክሮ ቀጥለዋል ሲል አፍሪካ ኒውስ ዘግቧል። አሜሪካ በኢራን ላይ ጥቃት ለመፈጸም ማቀዷ ተሰማ። አሜሪካ ከኢራን ጋር የገጠማትን ድርድር ማነቆ ለመስበር በማሰብ በቴሄራን ላይ አጭር ነገር ግን እጅግ ጠንካራ የሆነ ወታደራዊ ጥቃት ማዕበል ለመክፈት የሚያስችል ስትራቴጂካዊ እቅድ ማዘጋጀቷን አክሲዮስ የዜና አውታር ታማኝ ምንጮችን ጠቅሶ ዘገበው። ዘገባው እንዳመላከተው ዋሽንግተን ኢራን ያቀረበችውን ባለ 3 ምዕራፍ የድርድር እቅድ ውድቅ አድርጋለች። ቴሄራን በቅድሚያ በሆርሙዝ ባህር ወሽመጥ ክፍት ለማድረግ እናም የባህር ላይ እገዳን ለማንሳት ውስብስብ የሆነ የኒውክሌር ፕሮግራም ድርድሯን ደግሞ ወደ ሌላ ጊዜ ለማሻገር ያቀረበችውን ሐሳብ ፕሬዝዳንት ትራምፕ ሙሉ በሙሉ እንዳልተቀበሉም ተገልጿል። የአሜሪካ ማዕከላዊ ዕዝ ያዘጋጀው ይህ አስቸኳይ የጥቃት እቅድ ወታደራዊ ጣቢያዎች ብቻም ሳይሆን የኢራን ሲቪል መሰረተ ልማቶች ጭምር ኢላማ ያደረገ መሆኑን የቀጠናው ውጥረት ይበልጥ አሳሳቢ ያደርገዋልም ሲል ዘገባው አክሏል። ዋሽንግተን ይህንን ፈጣንና ኃይለኛ ወታደራዊ እርምጃ ለመውሰድ ያሰበችው የኢራን ከፍተኛ አመራሮች ተገደው ወደ ድርድር ጠረጴዛ እንዲመለሱና በድርድሩ ላይ የተሻለ መፍትሄ እንዲያመጡ ከፍተኛ ጫና ለመፍጠር በማለምም ነው። ፕሬዝዳንቱ በአሁኑ ሰዓት በኢራን ላይ የተጣለውን በባህር ላይ እገዳ እንደ ዋነኛ የፖለቲካዊና ኢኮኖሚያዊ ጫና መፍጠሪያ መሳሪያ አድርገው እየተጠቀሙበት ይገኛሉ። ይሁን እንጂ ይህ ስልት የሚፈለገውን ውጤት የማያመጣ ከሆነ የድርድር በሮች በኃይል ለማስከፈትና ግትር የሆነውን የቴሄራን አቋም ለማለዘብ ሲባል ቀጥተኛ ወታደራዊ እርምጃ መውሰድ እንደ አንድ ተመራጭ አማራጭ በቁም ነገር የተመለከቱት መሆኑን መረጃው አክሎ አብራርተዋል። በኦዴሳ በደረሰ የድሮን ጥቃት 18 ሰዎች ቆሰሉ። ፕሬዝዳንት ትራምፕና ፑቲን በዩክሬን ጦርነት ላይ ተኩስ አቁም ስለሚደረግበት ሁኔታ መነጋገራቸውም ተገልጿል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ለ4 ዓመታት በዘለቀው የዩክሬን ጦርነት ላይ ተኩስ አቁም ስለሚደረግበት ሁኔታ ከሩሲያው ፕሬዝዳንት ቭላዲሚር ፑቲን ጋር በስልክ መወያየታቸውን አስታውቀዋል። ክሬምሊን በበኩል ሁለቱ መሪዎች በሚቀጥለው ወር የሚከበረውን የሁለተኛው ዓለም ጦርነት ማብቂያ መታሰቢያ በዓል ምክንያት በማድረግ ጊዜ ተኩስ አቁም በዩክሬን ስለሚደረግበት ሁኔታ መምከራቸውም ገልጸዋል። ፕሬዝዳንት ትራምፕ በዋይት ሃውስ ኦቫል ኦፊስ ውስጥ የአርተሚስ 2 ተልእኮ እፈርተኞችን ባገኙበት ወቅት ለጋዜጠኞች እንደተናገሩት ከሩሲያ መሪ ጋር ባደረጉት ስልክ ውይይት የተወሰነ ተኩስ አቁም እንዲደረግ ሀሳብ አቅርበዋል። ጥሩ ውይይት ነበረን፣ ለረጅም ጊዜ ያውቀዋሉ ያሉት ትራምፕ ፑቲን ለሀሳብ አዎንታዊ ምላሽ ሊሰጡ እንደሚችሉ አሉታዊ የሆነ እምነታቸውንም ገልጸዋል። ምንም እንኳን ሁለቱ መሪዎች በይፋ የታወቀ የስልክ ውይይት ለመጨረሻ ጊዜ ያደረጉት ባለፈው መጋቢት 9 ቀን ቢሆንም ትራምፕ ግን በየጊዜው እንደሚነጋገሩም ጠቁመዋል። ፕሬዝዳንት ትራምፕ ከዚህ ቀደም ስለ ፑቲን አዎንታዊ አስተያየቶች ሲሰጡ የቆዩ ሲሆን የዩክሬን ፕሬዝዳንት ቭላዲሚር ዘለንስኪ ግን ጦርነቱን ለማቆም ከሩሲያ ጋር ስምምነት ባለመድረሳቸው ሲተቹም ቆይተዋል። በሌላ በኩል የሩሲያ ጦር ድሮኖችና በደቡባዊ ዩክሬን የምትገኘውን የኦዴሳ ከተማ ላይ ትናንት ሌሊት በፈጸመው ጥቃት ቢያንስ 18 ሰዎች መቁሰላቸውና በመኖሪያ ህንጻቸው ላይ ከፍተኛ ጉዳት መድረሱን የዩክሬን ባለስልጣናት አስታውቀዋል። የአካባቢው ወታደራዊ አስተዳደር ኃላፊ ሰርሂ ሊሳክ እንደገለጹት ጥቃቱ እጅግ የከፋ ጉዳት ያደረሰው በከተማዋ መሃል በሚገኘው ፕሪሞርስኪ በተባለ ወረዳ ሲሆን በፎቅ ህንጻዎች ላይም ትልቅ ቃጠሎን አስከትሏል ሲል የዘገበው ሮይተርስ ነው። ውድ የሀገሬ ቲቪ ተመልካቾቻችን ለሰዓቱ ያዘጋጀናቸው ዜናዎች ተጠናቀዋል። ቸር ቆዩ።